በእጅጉ የተረዱ ነቢያት ብዙ ስለ ደም ጽፈዋል። በዚሁ በተሳሳተ የሕክምና አሰራር ነበር ህይወቱ ያለፈው። የሚያሳብድ በሽታ አለ። በዘሌዋውያን 17:11 ላይ ሙሴ ምን ብሏል? የሥጋ ሁሉ ህይወት ደሙ ነውና ይላል። በጣም አስተውሉ። ስብና ደምን አትብሉ ይላል። ደምን መመገብ ደግሞ የሚያመጣውን የጤንነት ጉዳት በመመገብ በልብ ህመም የሚሰቃዩ ብዙ ሰዎች አሉ። ለኖህና ለልጆቹ ምን ይላል? ነገር ግን ነፍሱ ደሙ ያለችበትን ሥጋ አትብሉ በማለት ያዛል። ይህንንም ከመመገብ እንድንጠበቅ እንግዲህ ይትእዛዝ አዟል። ደማቸው ፈሶ ህይወታቸው አልፏል። ለኖህ ደግሞ ነፍሱ ደሙ ያለችበትን ሥጋ አትብሉ በማለት ያዛቸዋል። የወፍ ወይም የእንስሳትን ደም አትብሉ ይላል። በልብ በሽታ የተነሳ ለሞት ይዳረጋሉ። ደምን እንዳንጠጣ ይልቁኑ ምድር ላይ እንድናፈስ ከብት ሲታረድ እናያለና ብዙዎች ተጠይቃላችሁ፣ ለምንድነው በእንደዚህ አይነት መልኩ የሚታረደው? ላም ወይም በግ ብትሆን እርሷንና ልጇን በአንድ ቀን አትረዱ ይላል። ጥናቶችም እንዳረጋገጡት ከሆነ ለምሳሌ ያህል የእብድ ውሻ በሽታ በመጠቀም ደም በመጠጣት ሊሆን ይችላል። ይሄ ቅዱስ መጽሐፍ የታረዱት ከብቶችን እንድንበላ ያዘናል። በሰዎች ውስጥ የሚፈጠር ጭንቀት ያው የደም መርጋት ፍጥነትን በመጨመር ከብዙ ሺህ ዘመናት በፊት እንግዲህ የደምን ጥቅም በእጅጉ የተረዱ ነቢያት ብዙ ስለ ደም ጽፈዋል። በተለይ ሰው በህይወት ለመኖር ደም እንደሚያስፈልገው ቢናገሩም በግንዛቤ እጥረት ምክንያት በዓለም ያሉ ሰዎች ብዙዎቹ ደማቸው ፈሶ ህይወታቸው አልፏል። ጆርጅ ዋሽንግተንን መጥቀስ እንችላለን። በተለይ የዛሬ 3500 ዘመን እንግዲህ በዘሌዋውያን 17:11 ላይ ሙሴ ምን ብሏል? የሥጋ ሁሉ ህይወት ደሙ ነውና ይላል። በጣም አስተውሉ። ስለዚህ በህይወተ ሥጋ ለመቆየት የደም መኖር ታላቅ ድርሻ እንዳለው የዛሬ 3500 ዘመን ለመጀመሪያ ጊዜ በዚህ መልኩ ተገልጧል ማለት ነው። ስለዚህ አሁን በተለያዩ ምርምሮች ደም የህይወት ቁልፍ እንደሆነ ያረጋገጡ ተመራማሪዎች ስለ ደም ጥቅም እጅግ ብዙ ነገሮችን ብለዋል። ለምሳሌ የሰውነታችን የህይወት ሂደቶች በመላ የሚሸከመው ደም እንደሆነ አረጋግጠዋል። ግን የዛሬ 3500 ዘመን የሥጋ ሁሉ ህይወት ደሙ ነው ብሎ ነበረ የገለጠው። የሰውነታችን መላው ሕዋሳት የሚመግበው የሚደግፈው ደም ነው። ወደ ክንዳችን የሚሄደው የደም አቅርቦት እንግዲህ ተቋረጠ ማለት ክንዳችን ወዲያው ሞተ በሰበሰ ማለት ነው። ወዲያው መሞትና መበስበስ ይጀምራል። ክቡራን ተመልካቾቻችን እድገትን የሚያስከትለው አዳዲስ ሌሎች ሴሎችን የሚገነባው አጥንትና ስጋን የሚያሳድገው ስብን የሚሸከመው ጠጉራችንን ጥፍራችንን የሚሰራልን ደም ነው። ክቡራን ተመልካቾቻችን ሌላው ሰውነታችን የሚጠግነው ቁስላችንን የሚያደርቅልን አዲስ ስጋ አዲስ ቆዳ አዲስ ነርቮችን ጭምር የሚያሳድግልን ያው ደም እንደሆነ ይታወቃል። ስለዚህ ይህ ህይወት ፈሳሽ ባይኖር ኖሮ ያው ሰዎችና እንስሳት ለመኖር የሚያስፈልጋቸውን ኦክሲጅን ፕሮቲኖችን የሚያዘዋውሩበት መንገድ አይኖራቸውም ነበረ እንደ ተመራማሪዎቹ ገለጻ ማለት ነው። በተለይ በቀይ የደም ሴል ውስጥ የሚገኘው ሄሞግሎቢን ኦክሲጅን ወደ አእምሮአችን ይወስዳል። እሱም በምላሹ ኦክሲጅን ሰውነታችንን ለመቆጣጠር ይጠቀምበታል። እንደሚታወቀው ያው እንግዲህ አእምሮአችን ያለ ኦክሲጅን ነዳጅ የሌለው መኪና ይባላል። ወይም ደግሞ ኤሌክትሪኩ የተቋረጠበት ኮምፒውተር ወይም ባትሪው ያለቀበት ኮምፒውተር ማለት ትችላላችሁ። ስለዚህ ደም በሰውነታችን ውስጥ ሁሉንም ተግባራት እንዲካሄዱ የሚያስችል ትልቁ የህይወት ቁልፍ ነው። ክቡራን ተመልካቾቻችን ይሄ እንግዲህ አሁን የሳይንሱ ዓለም የደረሰበት ነው እንጂ ዛሬ 3500 ዘመን የሥጋ ሁሉ ህይወት ደም ነው በማለት በህይወተ ሥጋ ለመቆየት ደም ያለውን ትልቅ ፋይዳ ከ3500 ዓመት በፊት ተነግሯልና እጅግ ይገርማል። ክቡራን ተመልካቾቻችን ሌላው በጣም የሚያስደንቀው የሥጋ ሁሉ ህይወት ደሙ ነውና በማለት ቅዱሱ መጽሐፍ ቢገልጥም ባለፉት ብዙዎች ዘመናት ብዙዎች የደምን ዋጋ ባለማወቃቸው የተማሩ ሰዎች ሳይቀሩ ብዙ ስህተት ስራዎችን ለዘመናት ሰርተው ነበር። ለምሳሌ አሁን ከመካከለኛው ክፍለ ዘመን እስከ 19ኛው መቶ ክፍለ ዘመን ድረስ ዶክተሮች ጎጂ ብናኝ ወደ ሰውነት ገብተው ህመም ያስከትላሉ ብለው ያምኑ ነበር። ከዚሁም ጋር እንግዲህ ከክርን በላይ የሚገኙትን ቬንስ ደም መልስ ወይም የደም ወደ ልብ መላሽ መስመሮችና አርተሪስን ደም ቅዳ ምንለው ደም ከልብ ወደ ሰውነት ክፍል አስተላላፊዎች መስመሮችን ከፍተው በታማሚው ደም ውስጥ ያለውን የተመረዘውን ደም ለማስወጣት ይበጡ ነበር።
በሚገርማችሁ መልኩ ግን ይሄ የአሜሪካው የመጀመሪያው ፕሬዝዳንት ጆርጅ ዋሽንግተን በዚሁ በተሳሳተ የሕክምና አሰራር ነበረ ህይወቱ ያለፈው እንደውም ጆርጅ ዋሽንግተንን ሞት የታዘበ ምስክር ስለ ረፍቱ ምን ይላል እርሱን ለማዳን በሚደረግ ጥረት እርሱን ሲያክሙት የነበሩ ሐኪሞች ደሙን ለማፍሰስ በመሞከር ደም መልሱ ተከፍቶ የነበረ ሲሆን ምንም አይነት መፍትሄ ሊያገኝ አልቻለም ነበር ይላሉ እንግዲህ ስለዚህ የሕክምና ባለሙያዎቹ በተሳሳተ መልኩ ደሙን በማፍሰሳቸው የተነሳ መሪው እንዴት እንደሞተ ገልጾታል ስለዚህ ዛሬ 3500 ዘመን የሥጋ ሁሉ ህይወት ደሙ ነው የሚለውን ኡነታ የሕክምናው ዓለም እንግዲህ ሳይረዳ ቆይቶ በ1900ዎቹ በተለይ ዶክተር ሊስተር ደም ለሰውነት በሽታ የመከላከል ስርዓት እንደሚሰጥ ካጠና በኋላ በሕክምናው ዓለም የበለጠ የደም ጠቀሜታ በእጅጉ መታወቅ ጀመረ እና የደም ጥቅም ለሰውነት ሁሉ ምን ያህል ህይወት እንደሆነ ተራተናል ስለዚህ ዛሬ 3500 ዘመን የደምን ጥቅም በዚህ መልኩ አስረድቶናል ማለት ነው እንግዲህ የደም ጥቅምን ሲነግረን በአንጻሩ ደግሞ ደምን መብላት ደግሞ እንደሌለብን ይነግረናል ስብን ማስወገድ እንዳለብን ይነግረናል ምንድነው ምክንያቱ የሚለውን ነው በዝርዝር ማየት የሚገባን ደም በህይወተ ሥጋ ለመቆየት ምን ያህል ጥቅም እንዳለው አየን አሁን ደግሞ ደምን መመገብ ደግሞ የሚያመጣውን የጤንነት ጉዳት ነው ክቡራን ተመልካቾቻችን የምነግራችሁ በተለይ የዛሬ 5000 ዘመን ደምን መብላትን መከልከል እንዳለብን በኖ ዘመን ነው የተገለጠው አብዛኛውን ጊዜ የምግብ ህገጋት በኖ ዘመን በኋላም ለሙሴ ነው የተገለጠው ማለትም ኖ የዛሬ 5000 ዘመን ሙሴ ነበረበት የዛሬ 3500 ዘመን ነውና የዛሬ 5000 ዘመን ሰዎች ደምን መብላት መከልከል እንዳለባቸው በተለይ ዘፍጥረት 9:4-5 ላይ ለኖህና ለልጆቹ ምን ይላል ነገር ግን ነፍሱ ደሙ ያለችበትን ሥጋ አትብሉ በማለት ያዛል በኋላም ያው ደግሞ ለእስራኤል ልጆች ጉባኤ ምን ይላል ስክሪኑ ላይ መመልከት ትችላላችሁ ዘሌዋውያን 7:26 ላይ በማደሪያዎቻችሁም ሁሉ የወፍ ወይም የእንስሳትን ደም አትብሉ ይላል በጣም ይገርማል ደም አትብሉ በቃ የወፍን ወይም የእንስሳትን ደም አትብሉ ይላል ለኖ ደግሞ ነፍሱ ደሙ ያለችበትን ሥጋ አትብሉ በማለት ያዛቸዋል በተመሳሳይ መልኩ በዘመነ ሐዲስም ሐዋርያት ሰዎች ደምን ከመብላት እንዲከለከሉ ስክሪኑ ላይ ማየት ትችላላችሁ በ15ኛው ምዕራፍ 28-29 ቁጥር ግብረ ሐዋርያት ላይ ለጣዖት ከተሰዋ ከደምም ብለዋል ከታነቀም ማለት ከበከተ ሥጋ ማለት ነው ከዝሙትም ትርቁ ዘንድ ከዚህ ከሚያስፈልገው በቀር ሌላ ሸክም እንዳንጭንባችሁ እኛና መንፈስ ቅዱስ ፈቅደናል ከዚህም ሁሉ ራሳችሁን ብትጠብቁ በመልካም ትኖራላችሁ ጤና ይስጣችሁ ልብ አድርጉ ጤና ይስጣችሁ ብለዋል ስለዚህ ደምን ከመመገብ መራቅ እንዳለብን ነው እዛ ላይ የነገሩን ላይ እንግዲህ ከዛሬ 5000 ዘመን ከዛም 3500 ዘመን እንደገና በዘመነ ሐዲስም በተመሳሳይ መልኩ ደምን ከመመገብ መከልከል እንዳለብንና ከዚህ ከራቅን ደግሞ ጤና እንደምናገኝ ጭምር ነው የገለጡት ጥናቶች እንደሚያሳዩት እንደሚታወቀው ደምንና ደም አዘል የሆኑ ስጋዎች እንዳይበሉ የተከለከሉበት ምክንያት ደም የተለያዩ ተዋሲያንም ተሸካሚ መሆኑንም ከማወቅ ጋራ መሆን አለበት በዚህ ምክንያት እንግዲህ የደም ተመጋቢ ጠጪ መሆን ለሁሉም አይነት በሽታ ያጋልጣል ማለት ነው ስለዚህ ያልታረደ እንስሳ ወይም ደምን መጠቀም በመከልከል ከቅጣት ጋራ አስቀምጧል ሌላው ደምን ከመመገብ መከልከል ያለውን ጥቅም ተመራማሪዎች ለረጅም ጊዜ ባደረጉት ምርምር እንዳረጋገጡት ደም በእንስሳት ሰውነት ውስጥ ሊንቀሳቀሱ የሚችሉ ያው ኢንፌክሽኖችንና መርዛማዎች ነገሮችን ሊይዝ ስለሚችል ሰው ይህንን የእንስሳት ደም ቢጠጣ ወይም ቢመገብ በእነዚህ ኢንፌክሽኖች እና መርዛማ ነገሮች በቀላሉ ሊጠቃ ይችላል ይላሉ ስለዚህ ደም እንዳይበላ የዛሬ 5000 ዘመን ነበር የተደነገገው ሌላው በጣም የሚገርመው ይሄ ቅዱስ መጽሐፍ የታረዱት ከብቶችን እንድንበላ ያዘናል ግን ደማቸውን የእንስሳቱ ደም እንደ ውሃ በምድር ላይ መፍሰስ እንዳለበት ነው የዛሬ 3500 ዘመን የተደነገገው ስክሪኑ ላይ ጥቅሱን ተመልከቱ ነገር ግን ደሙን እንደ ውሃ በምድር ላይ አፍስሰው እንጂ አትብላው ይላል በጣም ማወቅ አለብን ክቡራን ተመልካቾቻችን ደሙን እንደ ውሃ በምድር ላይ አፍስሰው እንጂ አትብላው ይላል ስለዚህ ተለይተው የተከለከሉት የእንስሳትና የወፎች ደም በመሬት ላይ እንዲፈስ ነው የታዘዘው አሁን በጣም የሚያስገርመው ነገር በመሬት ውስጥ ያሉ ተዋሲያን
በደም ውስጥ ያሉትን ተህዋሲያን ስለሚያጠቁ በዚህ ምክንያት ያ ደም ጉዳት አምጪ እንዳይሆን ያደርጉታል ማለት ነው። ይህም በደም ውስጥ ባሉ ረቂቃን ተህዋሲያን የሚመጣውን ጉዳት እጅግ አድርጎ የሚያስቀር ከሰዎች ልጆች ጤና ጋራም በእጅጉ የተያያዘ ነው ማለት ነው። ይሄ በጣም አስገራሚ ነውና ደሙን ምድር ላይ አፍስሰው ማለቱ ያው ምድር ላይ ያሉትም ረቂቃን ተህዋሲያን አሉ፣ ደም ውስጥ ያሉ ረቂቃን ተህዋሲያን አሉ። ስለዚህ ምድር ላይ ያሉት ረቂቃን ተህዋሲያን ደም ውስጥ ያሉ ረቂቃን ጉዳት አምጪ ተህዋሲያንን ያመክኗቸዋል ማለት ነው። ስለዚህ ምድር ላይ እንዲፈሱ ነው የዛሬ 3500 ዘመን የታዘዘው እንጂ እንድንጠጣቸው አይደለም። ስለዚህ ደሙን ብቻ ሳይሆን ስብንም መመገብ በጣም ከልክሏል። በተለይ ዘሌዋውያን 3:17 ላይ ስክሪኑ ላይ ተመልከቱ። ስብና ደምን አትብሉ ይላል። ስብና ደም እንዳትበሉ ይላል። ደም ብቻ አይደለም፣ የደምን ጉዳት ቅድም አይተናል። ስብንም ይከለክላል። ያው ስብ እንደምታውቁት በላሞች፣ በበጎች፣ በፍየሎች በኩላሊቶቻቸው አካባቢ በብልቶቻቸውና በተለያዩ የሰውነት አካሎቻቸው ውስጥ የሚገኝ ቅባታማ ስጋ ነው። ያው ይህ ስብ በጣም ጮማ ቅባት የበዛበት ነው። ስለዚህ በእጅጉ ጤንነትን የሚጎዳ መሆኑን እናውቃለን። ግን የዛሬ 3500 ዘመን ክቡራን ተመልካቾቻችን ስብና ደም እንዳትበሉ በማለት ለጤንነት ጎጂ የሆነው ስብም እንዳይበላ ከደም ጋር ተያይዞ ሕጉ ይደነግጋል ማለት ነው። ይህ አስቀድሞ እንግዲህ የዛሬ 3500 ዘመን የተገለጠው ምስጢር ዛሬ ገና አሁን በቅርቡ ማለት እችላለሁ እውነቱ እየታወቀ የህክምና ሊቃውንት በጣም ጮማ ያለበት ቅባት የመላበት ኮሌስትሮል የሆኑ ነገሮችን ከመመገብ እንድንከለከል ምክራቸውን በስፋት ያቀርባሉ። ሆኖም ግን ዛሬም እውነታውን በርካቶች ሰዎች ባለመገንዘብ ስቦችን በመመገብ በልብ ህመም የሚሰቃዩ ብዙ ሰዎች አሉ። ጤናማ ባልሆነ ከልክ ባለፈው ፍረት የሚጨነቁ በርካታ ሰዎች አሉ። እንደውም ጠበብቶቹ ወይም ተመራማሪዎቹ ስብን ከመጠን በላይ በመመገብ ምክንያት የልብ ህመም እንደሚመጣ ሲያረጋግጡ በተለይ ባደጉ ሀገራት ውስጥ ከሚኖሩት 53% በላይ ሰዎች በልብ በሽታ የተነሳ ለሞት ይዳረጋሉ። ይህም በሽታ በተለምዶ የሚከሰተው በደም ቅዳዎች ላይ በሚከማቹ ስቦች ምክንያት እንደሆነ ጥናቶች ይጠቁማሉና የዛሬ 3500 ዘመን ጤናችን የሚጎዳ ደምን እንዳንጠጣ ይልቁኑ ምድር ላይ እንድናፈስ ደም ውስጥ ያሉ ጎጂ ተህዋሲያን ምድር ላይ ባሉት ተህዋሲያን ኒውትራላይዝ እንዲሆኑ እንዲመክኑ ምክንያቱን ዘርዘር አድርገን አይተናል። በተጨማሪ ደግሞ ስብን መመገብ ደግሞ ለልብ ህመም ከመጠን ከልክ ያለፈው ውፍረት አስከትሎ ጤናን ሊጎዳ ስለሚችል ከዚህም ይህንንም ከመመገብ እንድንጠበቅ እንግዲህ ይህ ትእዛዝ አዟል ማለት ነው ክቡራን ተመልካቾቻችን። ከዚሁ ጋር ተያይዞ ደግሞ የእንስሳትን አስተራረድ እንዴት ማከናወን እንዳለብን ጭምር ነው ከጤንነት አንፃር ሕጉ የደነገገው። ዛሬም በሀገራችን ከብት ሲታረድ እናያለና ብዙዎች ተጠይቃላችሁ ለምንድን ነው በእንደዚህ አይነት መልኩ የሚታረደው የሚል ሐሳብ አለና የእንስሳቱ አስተራረድ ራሱ ጤናን የሚጠብቅና በጤና ላይ ጉዳት የማያደርስ ነው። ይሄውም በዝርዝር ስናየው በተለይ በጥንት ጊዜ ማለትም ይሄ መስዋዕት ስርዓት ሐላ ያለፈ ቢሆንም በርካቶች ላሞች፣ በጎች፣ ፍየሎች፣ ርግቦች፣ ዋኖሶች ሲመጡ አስተራረዳቸው የነበረው በጥንት በብሉይ ኪዳን ዘመን አንገታቸውን በመቁረጥ ዋንኛው የደም ቧንቧ በማፍሰስ ነበር የሚከናወነው። በሀገራችንም በተመሳሳይ መልኩ እርዶችን የደም ቧንቧን ቆርጠው ያው ደሙ እንዲፈስ ይደረጋል። ይሄ የምታውቁት ነው። ከብቶች ሲታረዱ ሁላችንም እናያለን። በዓለማችን ውስጥ የተለያዩ አይነት ከብቶችን የማረድ ዘዴዎች አሉ። ሆኖም ግን ጥናቶች እንደሚጠቁሙት የዛሬ 3500 ዘመን እንደነበረው አንገታቸውን በመቁረጥ ደማቸውን በደንብ በማፍሰስ ሂደት የታረዱት እንስሳት አብዛኛው በሰውነታቸው ውስጥ ያለው ደም ይፈሳል። ስለዚህ በስጋቸው ውስጥ የቀረው ደም በጣም ጥቂት ስለሚሆን ስጋቸውን የመበከል ሁኔታው በሶስት እጅ በሌላ መንገድ ማለት ከእርድ ውጪ ከሞቱት የተሻለ ነው ይላሉ። ምክንያቱም ለምሳሌ መርፌ በመውጋት ወር በማደንዘዝ ወይ በመናምን መግደል የሚል ሐሳብ ያላቸው አሉ። ግን ደሙ ውስጡ ነው፣ ደማቸው በጣም ውስጥ ነው። ይሄ ግን አንገታቸው ሲቆረጥ ደም ቧንቧው በደንብ ሲቆረጥ ውስጣቸው ያለው ደም ይወጣል ማለት ነው። ቅድም ደግሞ ነግሬያቸዋለሁ
ደም በጣም አደገኛ መሆኑን ደምን መጠጣት ወሮ ደምን መብላት ጤንነት እንዴት ሊጎዳ እንደሚችል እናውቃለን ስለዚህ ደማቸው ሙልጭ ብሎ ይወጣል የተወሰነም ቢቀርም ስጋቸውን የበበከል እድሉ በጣም አናሳ ነው ማለት ነውና አባቶቻችንም ቅርጫ ሲገቡ በሬ ሲያርዱ ሁላችንም ለበዓላት እናያለን አንገቱን በጥሰው ደሙ በደንብ እንዲፈስ ያደርጋሉና የተሻለ ነው በተለያየ መልኩ ከተገደሉት እንስሳት ይልቅ ይሄኛው ደግሞ የበለጠ ደሙን ጥርግርግ አድርጎ የሚያወጣ የተወሰነ ቢቀርም እንኳን ጉዳት እንዳያደርስ የሚያደርግ ነውና አስተራረዱ ራሱ ከጤንነት ጋር የተያያዘ እንጂ ዝም ብሎ በተለምዶ የመጣ አለመሆኑን ሁላችንም መረዳት ይገባናል ክቡራን ተመልካቾቻችን ሌላው ደግሞ በጣም የሚገርመው በተለይ ስክሪኑ ላይ መመልከት ትችላላችሁ ዘሌዋውያን 22:28 ላይ ላም ወይም በግ ብትሆን እርሷንና ልጇን በአንድ ቀን አትረዱ ይላል አስቡት ላም ወይም በግ ብትሆን እርሷንና ልጇን በአንድ ቀን አትረዱ ነው የሚለው ይሄ እንግዲህ የርህራሄ ህግ ነው የርህራሄ ትእዛዝ ነው ስታዩት ላም ወይም በግ እርሷንም ልጇንም በአንድ ቀን አትረዱ ሲል ርህራሄ ህግ ነው በተለይ የላም የበግ ወይም የፍየል እርድ ከወገኖቻቸው ወይም ከዝርዮቻቸው መካከል አንዱ በታረደበት ዕለት እንዳይከናወን ነው የርህራሄ ትእዛዝ ያዘዘው ነገር ግን በደንብ አድርገን ስንመረምር ጥናቶችም እንዳረጋገጡት ከሆነ ነሻትም ጥናት እንዳረጋገጠው ከሆነ እናትና ልጅን በአንድ ቀን ማረድ የሚያመጣው የጤና ጉዳት አለ በተለይ በዚህ ላይ ምርምር ያካሄዱ ምሁራን እንደገለጹት እነዚህ እንስሳት ከመንጎቻቸው ወይም ልጇ ወይም እናቲቱ ማለት እንችላለን ወይም ስትታረድበት ወይም ስትታረድባት ስታይ በእንስሳቱ ላይ ጭንቀት ይመጣባቸዋል ለምሳሌ ከብቶች ሲታረዱ ካያችሁ ያ ደሙ ከፈሰሰበት ቦታ መንቀሳቀሱን ላይ ወድም እያሸተቱ እዛ ላይ መቆየት እንትናላቸውና ወይ እናት ወይ ልጅ ተለይታ ስትታረድ ለምሳሌ ግልገል ሲታረድ በጊቱ በጣም ትጮሃለች እንደምታዩትና ከወገኖቻቸው እናቲቱ ወይም ልጅቱ ወዲያው ሲታረዱ ጭንቀት አለ ማለት ነው ጭንቀት ይመጣባቸዋል ይህ ጭንቀታቸው ደግሞ በእንስሳት ውስጥ ወይም በእንስሳቱ ሰውነት ውስጥ የደም መርጋት ሁኔታን ይጨምራል ወደ ሰዎች እንኳን ስንመጣ በሰዎች ውስጥ የሚፈጠር ጭንቀት ያው የደም መርጋት ፍጥነትን በመጨመር በሰውነት ውስጥ ያው የኮሌስትሮል መጠን ከፍ አድርጎ ልብ ድካም እንደሚያመጣ ሁሉ በተመሳሳይ መልኩ አንድ በህይወት ያለ እንስሳ ያያየ ሌላውን ዝርያ ማረድ በጭንቀት ምክንያት ደማቸው ስለሚረጋ ደሙ መውጣት በሚገባው መጠን ከሰውነታቸው አይወጣም ማለት ነው ይረጋል ማለት ነው ስለዚህ የስጋውን በበሽታ አምጪ ተዋሲያን የመበከልና የመጠቃት ሁኔታውን ይጨምራል ማለት ነው ስለዚህ የተመሳሳይ ዝርያዎች እርዱ አንዱ ሌላውን በማያይበት መፈጸም አለበት ምክንያቱም የእርዱ ሁኔታ ወደሚቀጥለው ቀን የሚሻገር ከሆነ ያው የደም መርጋቱ በእነሱ ውስጥ በተፈጠረው ጭንቀት ምክንያት የደም መርጋቱ ሁኔታ ይስተካከልና በደም ውስጥ ደም በሚገባው መጠን ባለመፍሰሱ ሊኖሩ የሚችሉ በሽታ አምጪ ተዋሲያን እንዳይኖሩ ያደርጋል ማለት ነው ስለዚህ የዛሬ 3500 ዘመን ይሄ ትእዛዝ ታዞ የጤንነት ትእዛዝ ተደንግጎ ሰዎች ደግሞ ይሄን ቢያከብሩ ጤንነታቸውን ይጠብቃሉ ማለት ነው አሁን ስለ መንግስተ ሰማያት ስለ ገሃነመ እሳት ጉዳይ አይደለም እያወራሁት ያለው ከጤንነት ጋር ተያይዞ ያለውን ነገር ነውና እንደውም እኮ ሁሉንም ለማድረግ እኮ መልካም ነገርም ለማድረግ እኮ በህይወተ ስጋ መቆየት ያስፈልጋል በጤንነትና የጤንነቱ በጣም ምን ያህል ጠቀሜታ እንደሆነ ነው ለዚህ ነው አዲስ ኪዳን እንኳን ከደምም በማለት የታዘዘው ከደምም ጤና ይስጣችሁ ብለዋልና ምን ያህል ከጤና ጋር የተያዘ እንደሆነ በዚሁ አጋጣሚ ክቡራን ተመልካቾቻችን ለማሳሰብ ሞክራለሁ ሌላው የተበከሉ ስጋዎች ስታዲያ ምን ይሁኑ ወደሚለው ደግሞ እሳቤ ልንመጣ ነው ማለት ነው የተበከሉ ስጋዎችስ ምን መሆን አለባቸው ቅድም ደም ወደ ውሃ መፍሰስ እንደ ውሃ ወደ ምድር መፍሰስ እንዳለበት የተበከሉ ስጋዎች ደግሞ ከጉዳታቸው ጋር ተያይዞ ከሚያመጡት የጤና ጠንቅ ጋር ተያይዞ በምን መልኩ መወገድ እንዳለባቸው የዛሬ 3500 ዘመን እንዲደነግጋል በተለይ ባውሬ ተዋጨሩ ወይም የተዋጠጡ ወይም የተበከሉ ስጋዎች እንዳይበሉ ነው የከለከለው ለምሳሌ ዘጸአት 22:31 ላይ ቅዱስ ወገን ትሆኑኛላችሁ ስለዚህ በመድረ በዳ አውሬ የተዋጨረውን ስጋ
ለውሻ ጣሉት እንጂ አትብሉት በማለት ያው የዛሬ 3500 ዘመን ለመብልነት እንዳይውል ያው ከልክሏል። በአውሬ የተቧጨረ የተቧጠጡ የተበከሉ ስጋዎች መመገብ እንደሌለብን ነው ሕጉ የደነገገው። ይህ ከ3500 ዓመት በፊት ለጤንነት የሚጠቅመው ሕግ ገና አሁን ዓለማችን ተረድቶት የዓለም የጤና ድርጅት የሀገሩ የጤና ጥበቃ ማዕከላት ያው እንደሚታወቀው የተበከሉ ስጋዎች ያደሩ በጣም የቆዩ ስጋዎች ለምግብነት እንዳይውሉ በስጋ ቤቶች ላይ ጥብቅ ቁጥጥር እያደረጉ ይገኛሉ። ክቡራን ተመልካቾቻችን ጥናቶች እንደሚጠቁሙት በአውሬ የተቧጨረ ስጋ በበሽታ የመጠቃት እድሉ በጣም ከፍተኛ ነው። ምክንያቱም በበሽታ የተጠቁ አውሬዎች በድኑን አጥቅተውት ሊሆን ይችላል ማለት ነው፣ ወይም ቧጭረውት ሊሆን ይችላል። እነዛም ቧጫሪዎቹ ወይም ነካሾቹ በበሽታ የተጠቁ ሊሆኑ ከቻሉ እኛ ደግሞ ያንን ምንበላ ከሆነ በቀላሉ በሽታው ይተላለፍብናል ማለት ነው። ለምሳሌ ያህል የእብድ ውሻ በሽታ የተለያዩ ዝርያዎች በሆኑ አራዊት በመነከስ ሊሰራጭ ሲችል በመንገድ ወይም በመስክ ላይ ስጋ የሚበላ በቀላሉ ሊጠቃና ጤናው ሊቃወስ ይችላል። ለዚህ ነው ይህን ስጋ አትብሉት ለውሻ ጣሉት ብሎ ማዘዙ። ምናልባት ስጋውን ውሻን ለመመገብ ልንጠቀምበት እንደምንችል የሚያሳየን ሲሆን ጥናቶች ግን እንደሚጠቁሙት ውሻው ደግሞ በዚህ በሽታ ተጠቅቶ የመያዝ እድሉ አናሳ ሲሆን ከዚሁ ጋር በተያያዘ መንገድ ከውሻ ወደ ሰው የመተላለፍ እድሉ ደግሞ በእጅጉ አናሳ መሆኑን ተረጋግጧል። ስለዚህ አውሬ ዋጨረው ስጋ እንዳይበላ የዛሬ 3500 ዘመን የተከለከለውን ሕግ ባለመረዳት በርካቶች ሰዎች አደገኛ በሽታ ላይ በመውደቅ ብዙዎች ጉዳት ደርሰውባቸዋል። የጤንነት ጉዳቶች ማለት ነው። እና አሁን ባለንበት እንግዲህ ዘመን በተጠኑ ጥናቶች እንኳን በአውሬ የተቧጨረ ስጋ መብላት ቀርቶ ሰው በውሻ ወይም በሌላ አውሬ ቢነከስ ሁለት አስጊ ነገሮች እንዳሉ ይታወቃል። ይኸውም አንደኛው ከእንስሳው ምራቅ ውስጥ በሚገኝ ቫይረስ ምክንያት የሚመጣ ህይወት አጥፊ የሆነ የሚያሳብድ በሽታ አለ። ሁለተኛው የአውሬው ጥርስ ወደ ቁስሉ በሚገባ ጀርም የሚመጣ ቴታነስ ወይም የመንጋጋ ስር መግረል ነው። ቴታነስ የሚባለው በሽታ አስጨናቂ ከመሆኑም በላይ አብዛኛውን ጊዜ ህይወትን አጥፊ ነው። ከዚህ ከባድ አደጋ ለመጠበቅ ቅዱሱ መጽሐፍ የተበከለ ስጋ እንዳንመገብ መጠንቀቅ እንዳለብን ጨምሮ ነው የገለጠው። ክቡራን ተመልካቾቻችን እጅግ የሚገርም ሕግ ነው። ስለዚህ ጤንነታችን የሚጎዱ ነገሮች ረጅም ዘመናትን በጤንነት ሰፊ ወራትን በጤንነት እንዳንኖር የሚያደርጉ ነገሮችን ከመጠቀም ተከልክለን በጤንነት መኖር እንደምንችል ራሱ እንግዲህ የዛሬ 3500 ዘመን ወይም የዛሬ 5000 ዘመን መለኮታዊ መልእክቶች ለሰው ልጆች እንግዲህ ከአርያም ተላልፈዋል ማለት ነው። ስለዚህ ሰዎች ጤናቸውን በመጠበቅ እነዚህ ነገሮች ባለማድረግ ረጅም ዓመት መኖር ሲችሉ ነገር ግን ይሄን ባለማወቅ ባለመረዳት በተለያየ ጊዜ ጤናቸውን በመጉዳት ወይም ጤናቸውን የሚጎዱ ድርጊቶችን በመጠቀም ደም በመጠጣት ሊሆን ይችላል፣ ስብ በመብላት ሊሆን ይችላል፣ ወለ ኮሌስትሮል በመጋለጥ በከፍተኛ ልብ ህመም ውስጥ ከመጠን ያለፈ ውፍረት ውስጥ በመውደቅ እንደገና ደግሞ አውሬ ዋጨረውን ያደማውን የነከሰውን ስጋ በመብላት በአውሬ ተነከሰው ከብት ደግሞ ምናልባት አውሬው በሽታ ሊኖርበት ስለሚችል ጥቃቅን ተዋሲያን ወደሱ ተላልፈውኛ ደግሞ በዛ መልኩ ስናገኘው ጤናችን በጣም እየጎዳ ጤናችንን ሊያቃውስ ስለሚችል ሕጉ የዛሬ 5000 ዘመን እንዴት አድርጎ እንደከለከለ በዛሬው መርሃ ግብራችን ላይ ክቡራን ተመልካቾቻችን በዝርዝር አይተናል። መጽሐፍ ቅዱስና የሕክምና ሳይንስ መጽሐፌን አንቡ፣ ተመራመሩ፣ እወቁ። ሁሉም ነገር ግን እግዚአብሔርን በመፍራት መሆን ይገባዋል። ያለያ ሁሉም ነገር ባዶ ነውና ስለዚህ ሕክምና ቀላል ነገር አይደለም ማለት ነው። ምን ያህል ጥንቱኑ ጭምር ዛሬ 5000 ዘመን 3500 ዘመን ጤናን ሊያቃውሱ ከሚችሉ ነገሮች እንዴት መጠበቅ እንዳለብን ራሱ ፈጣሪ ለሰው ልጆች ገልጿልና በሚቀጥለው መርሃ ግብራችን እስክንገናኝ ከልብ ይወዳችኋለሁ፣ አከብራችኋለሁ። ሰላም ደሩልኝ ውዶቼ።